ብዙዎቻችሁ ቲክቶክ ላይ ገንዘብ እንዳሰሩ ከሚያደርጋችሁ ዋነኛ ምክንያት ውስጥ የታክስ ኢንፎርሜሽን አሞላል ነው። ብዙዎቻችሁ በተደጋጋሚ ኮሜንት ላይ እንደምትመለከቱት እንደዚህ አይነት እንዲሁም እንደዚህ አይነት አስተያየቶችን በተደጋጋሚ ሲሰጡ ነበረ ስለ ታክስ ኢንፎርሜሽን በሰፊው እንደሰራላችሁ። ስለዚህ እኔ ፉል ኮርስ የለቀኩት አለ ከ3 ሰዓት በላይ ከ3 ሰዓት ከ46 ደቂቃ ምናምን በላይ የሚሆን እሱ ጋር በሚገባ ታክስ ኢንፎርሜሽን የሚጠይቁና ታክስ ኢንፎርሜሽን የማይጠይቁትን እያንዳንዱን አብራርቼ ገልጬላችኋለሁ። ዛሬ ደግሞ በዚህ ቪዲዮ ላይ እንዴት አድርጋችሁ ታክስ ኢንፎርሜሽን ከተጠየቃችሁ መሙላት እንደምትችሉና እንዴት ነገሮችን ማስተካከልና ገንዘብ መስራት እንደምትችሉ በሚገባ አሳያችኋለሁ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነው። አሁን ሰብስክራይብ በማድረግ ቤተሰብ ነው። ከዚህ በፊትም እንደነገርኳችሁ ቲክቶክ ላይ ታክስ ኢንፎርሜሽን የሚጠይቁ ሀገሮች አሉ፣ ታክስ ኢንፎርሜሽን ደግሞ የማይጠይቁ ሀገሮች አሉ። ቲክቶክ ላይ ከ8 በላይ ገንዘብ ልንሰራባቸው የምንችላቸው መንገዶች አሉ። ቲክቶክ ላይቭ፣ ክሬተር ሪዋርድ፣ ቲክቶክ ሾፕ፣ ወርክ ዊዝ አርቲስት፣ ሰብስክሪፕሽን፣ ላይቭ በጣም ብዙ አሉ። ከነዚህ ውስጥ ግን እኛ የተጠቀምንባቸው የምንሰራባቸው እያንዳንዱ ወይም ደግሞ ገንዘብ የምንከፈልባቸው እያንዳንዱ መንገዶች የራሳቸው የሆነ ሪኳየርመንት አላቸው። ቲክቶክ ላይ ገንዘብ ለመስራት እንደፈለጋችሁበት ወይም ደግሞ ገንዘብ እንደሚሰራበት መንገድ የተለያየ አይነት ሪኳየርመንቶች ነው ያሏቸው። ስለዚህ ዛሬ የምንመለከተው ቲክቶክ ላይ ታክስ ኢንፎርሜሽን ከጠይቃችሁ። ስለዚህ አካውንት ስትከፍቱ ቲክቶክ ክሬተር ሪዋርድ ስፔሻሊ መስራት የምትፈልጉ በቪዲዮ መከፈል የምትፈልጉ ሌሎቹ ተጨማሪ ኢንፎርሜሽን ስለሚጠይቁ እነሱን ኢንፎርሜሽን ደግሞ ለማሟላት ስለማይቻል ማለት ከረንትሊ ቲክቶክ ላይ በጣም ብዙ አይነት አፕዴቶች አሉ። ለዩኤስም ከመሸጥ በተጨማሪ ሌሎችም አፕዴቶችን እያደረገ ይገኛል። እነዚህ አፕዴቶችን መሰረት ተደርጎ በሚመጡ ችግሮች እነሱን ሶልቭ ለማድረግ የተለያዩ ቴክኒኮች ይፈጠራሉ ወይም መንገዶች ይፈለጉላቸዋል። ሶሉሽን ብዙ ጊዜ ስለማይታጣ ቲክቶክ ስትከፍቱ ፕሊዝ ሲሪየስ በሆነ መንገድ ክፈቱ። የምትከፍቱት ቲክቶክ አካውንት ኮርሱን ተመልከቱት። የቲክቶክ ፉል ኮርሱን ተመልከቱት። አውቶሜሽን ቲክቶክ አውቶሜሽን ፉል ኮርሱን ተመልከቱት። ቲክቶክ አካውንት ስትከፍቱ ቲክቶክ ክሬተር ሪዋርድ የሚሰራው በ7 ሀገሮች ነው። እነዚህ 7 ሀገሮች ውስጥ ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ብራዚል፣ ሳውዝ ኮሪያ ሌሎችም ሀገሮች አሉ። እነዚህ ተደምሮ ነው እንግዲህ ቲክቶክ በእነዚህ ሀገሮች የሚታየውን ገንዘብ ክፍያ የሚሰጣችሁ። ስለዚህ ዛሬ ስትከፍቱ አካውንታችሁን በቻላችሁት አቅም በዩናይትድ ስቴትስ አትክፈቱት። ምክንያቱም የዩናይትድ ስቴትስ አካውንት ምን ይጠይቃል? ታክስ ኢንፎርሜሽን ይጠይቃል። ዛሬም ታክስ ስትሞሉ በዋነኝነት አካውንታችሁ ዩናይትድ ስቴትስ መሆኑን ይጠይቃል። ስለዚህ አካውንታችሁ ዩኬ ከሆነ ወይ ደግሞ ዩናይትድ ኪንግደም ከሆነ ፈረንሳይ ከሆነ ሌሎችም ሀገሮች ከሆነ ታክስ ኢንፎርሜሽን አይጠይቃችሁ። ስለዚህ ታክስ ኢንፎርሜሽን ፕሮብሌም የለውም። ይህም ደግሞ ለማረጋገጥ ለምሳሌ እኛ ከምንጠቀምባቸው አካውንቶች መካከል አንዱን አካውንት ስልክ ላይ ገብቼ ላሳያችሁ ታክስ ኢንፎርሜሽን እንዴት እንደማይጠይቅ አፕዴት እንኳን ስቲል ተደርጎ ታክስ ኢንፎርሜሽን አለመጠየቁን ላሳያችሁ። ቲክቶክ ላይ እንግባ። ቲክቶክ ላይ ገባሁኝ። ቲክቶክ ላይ ከገባ በኋላ ቀጥታ የምትሄዱት ወደ የት ነው? ወደ ባላንስ ወደሚለው ትሄዳላችሁ። ባላንስ ላይ ትሄዳላችሁ። ባላንስ ላይ ገብታችሁ እንግዲህ እታች ጋር እንደምታይ ታክስ ኢንፎርሜሽን የሚል ታገኛላችሁ ማለት ባላንስ ውስጥ ከገባችሁ በኋላ ታክስ ኢንፎርሜሽን የሚለውን ትጫኑታላችሁ። ፔመንት ሜትድ ሁሌም ቢሆን ኮኔክት ማድረጋችሁ እንዳትረሱ። ከዛ ታክስ ኢንፎርሜሽን የሚለውን ተጫንኩት። ታክስ ኢንፎርሜሽን በምጠይቅበት ሰዓት ላይ እንደምትመለከቱት እነዚህ አይነት ቴክስት ነው የሚያመጣ። ምንድን ነው የሚለው? አፕሊኬብል ታክስ ኢንፎርሜሽን ዊል አፒር ሂር ይላል። እስካሁን ድረስ ስላልተጠየቀ ነው። ስለዚህ ምንም አይነት የታክስ ኢንፎርሜሽን አያስፈልጋችሁም። ይህ አካውንት ቤት ነው የተከፈተ በዩናይትድ ኪንግደም። ይህን ለማየት ደግሞ ምንድን እናድርገው? ባክ ካረግን በኋላ ተመልሰን የት እንገባለን? ሴቲንግ ኤንድ ፕራይቬሲ የሚለው ውስጥ እንገባለን። ሴቲንግስ ኤንድ ፕራይቬሲ ውስጥ ከገባን በኋላ አካውንት የሚል አለ። አካውንት ውስጥ እንገባለን። አካውንት እንጫነዋለን። አካውንት ውስጥ ከገባን በኋላ ይህ አካውንት የት እንደተከፈተ ለማወቅ አካውንት ኢንፎርሜሽን የሚለው እንጫነዋለን። አካውንት ኢንፎርሜሽን ውስጥ እንገባለን። አካውንት ኢንፎርሜሽን ላይ የት እንደተከፈተ ያሳየናል። ዩናይትድ ኪንግደም ይለናል ማለት ነው። ዩናይትድ ኪንግደም የተከፈተ አካውንት መሆኑን አወቅ። ስለዚህ ዩናይትድ ኪንግደም አይጠይቃችሁም። ሌላም አንድ አካውንት ብቻ ሲሆን ሌሎችንም ከፍቼ ላሳያችሁ። በዩናይትድ ኪንግደም ሌላኛው ኪንግደም የተከፈተ አካውንት ነው። ለምሳሌ ይሄኛውን የት እንደተከፈተ ቼክ ለማድረግ ሴቲንግስ ኤንድ ፕራይቬሲ ውስጥ እንገባለን። ሴቲንግስ ኤንድ ፕራይቬሲ ውስጥ በድጋሚ አካውንት የሚለው ውስጥ እንገባለን። አካውንት ከገባ በኋላ አካውንት ኢንፎርሜሽን የሚል አለ። አካውንት ኢንፎርሜሽን ከዛ በኋላ ምን ይላል? ዩናይትድ ኪንግደም። ቅድም ያያችሁት ኢሜል እና ይሄን ያያችሁት ኢሜል ዲፈረንስ አለው ማለት ነው። የት ነው? ይሄ ዩናይትድ ኪንግደም እንደሆነ ያሳውቀናል። ኢንፎርሜሽን ለማየት እዚህ 3 ነጥብ ተጭነን ባላንስ የሚለውን ነው የምንጫነው። ባላንስ ውስጥ እንገባለን። ባላንስ ውስጥ ከገባን በኋላ ወደ ታች ስክሮል አድርገን እንወርድና ታክስ ኢንፎርሜሽን የሚለውን እንጫነዋለን። ታክስ ኢንፎርሜሽን ይሄ በድጋሚ ይለናል ኖ ታክስ ቱ ዲክሌር ይላል። ስለዚህ ምንም አይነት የታክስ ኢንፎርሜሽን እስካሁን አልተጠየቀም አካውንቱ። በዩናይትድ ኪንግደም እና ከዩናይትድ ስቴትስ ወይም ደግሞ ከዩኤስ ውጭ አካውንት ስትከፍቱ እንደዚህ አይነት ፕሮብሌም አይገጥማችሁም ማለት ነው።
በዚህ አይነት መንገድ ማለፍ ትችላላችሁ። እንደዚህ አይነት ፕሮብሌም አይገጥማችሁም። ይሄ አንደኛውን ሶሉሽናችሁ ነው። ኢንኬዝ አካውንታችሁ በዩኤስ ከከፈታችሁት ደግሞ ታክስ ኢንፎርሜሽን ከጠይቃችሁ እንዴት ነው ታክስ ኢንፎርሜሽን መሙላት የምትችሉት ወይም ማስተካከል የምትችሉትን እንመልከት። ታክስ ኢንፎርሜሽን ማስተካከል የምትችሉት መጀመሪያ ታክስ ኢንፎርሜሽን ቅድም እንዳየነው ምን ውስጥ እንገባለን? ባላንስ ውስጥ እንገባለን። ተመልሰን በዩኤስ የተከፈተ አካውንት ካላችሁ ወይም ደግሞ ታክስ ኢንፎርሜሽን የጠይቃችሁ አካውንት ካለ በኢትዮጵያ ሆናችሁ ማስተካከል ስለምትችሉ ምን ትሉታላችሁ? ባላንስ የሚለውን ትጫኑታል። ባላንስ የሚለውን ትጫናላችሁ። ባላንስ የሚለውን ከተጫናችሁ በኋላ ቀጥታ የምትገቡት የት ነው? ወደ ታች ስክሮል አድርጋችሁ ባላንስ የሚለውን ተጭናችሁ ስክሮል አድርጋችሁ ታክስ ኢንፎርሜሽን የሚላለ ታክስ ኢንፎርሜሽን ውስጥ ትገባላችሁ። ታክስ ኢንፎርሜሽን የሚለውን ከተጫናችሁ በኋላ ስክሪን ጋር እንደምትመለከቱት አር ዩ አን ኢንዲቪጁዋል ኦር ኢንቲቲ ይላል። ኢንዲቪጁዋል ትሉታላችሁ። ኢንዲቪጁዋል የሚለውን ከመረጣችሁለት በኋላ የታክስ ኢንፎርሜሽን ዲቴይሎች እንድታስገቡ ይመጣላችኋል። ታክስ ኢንፎርሜሽን እንደምትመለከቱት ላይ ጋር ምንድነው የሚለው this information allows TikTok to verify your tax responsibility in United States ነው የሚለው US ነው United States ነው የሚለው and fulfill our payment obligation to you። በቃ አያችሁታ። እዚህ ጋር ማወቅ ያለባችሁ እያንዳንዱ ክፍያ ወይም ደግሞ ይሄ ጉዳይ ሞር ፎከስ የሚያደርገው ዩናይትድ ስቴትስ ነው። ስለዚህ ፈርስት ኔም ይጠይቃችኋል፣ ፈርስት ኔም ማስገቡ። ላስት ኔም ይጠይቃል፣ ላስት ኔም ማስገቡ። ከዛ ዩኤስ ቲን ናምበር ይጠይቃል፣ 9 ዲጂት ቲን ናምበር ይጠይቃል። እሱ 9 ዲጂት ቲን ናምበር ካላችሁ ለምሳሌ ዩኤስ ያለ ዘመድ ካላችሁ ወይ እዛ ያለ ሰው ካለ የእነሱ መጠቀም ትችላላችሁ። ምክንያቱም የእነሱ ተጠቅማችሁ መቀየር ትችላላችሁ። በእነሱ ኢንፎርሜሽን የእነሱን ታክስ ኢንፎርሜሽን በማስገባት በእነሱ ታክስ ኢንፎርሜሽን መሙላት ትችላላችሁ። ስቴቱን፣ ሲቲውን የመሳሰሉትን መሙላት ትችላላችሁ። ቀጥታ አንደኛው ሶሉሽን ይሄ ነው። የእነሱ ኢንፎርሜሽን የእነሱ እዛው ሌጋል የሆነ ዳታቸውን በማስገባት ሶሉሽን ማግኘት ትችላላችሁ። ሁለተኛው ደግሞ ካንትሪ የሚለው የዩናይትድ ስቴትስ የሚለውን ወደ ኢትዮጵያ ትቀይሩትና ኢትዮጵያ ካላችሁት በኋላ ከዛ የኢትዮጵያ ሎኬሽናችሁ አስገብታችሁ የኢትዮጵያ ዳታ ማስገባት ትችላላችሁ። ናሽናል አይዲያችሁ ወይም ፓስፖርት አስገብታችሁ ቬሪፋይ ማድረግ ትችላላችሁ። ግን ይሄ ሁለት አይነት ችግሮች ይገጥማችኋል። ይሄን መጠቀማችሁ ሪኮመንድ ማላደርገው ብዙ ጊዜ እንድትሰሩት ማልናገርበት ምክንያት ይሄ ነው። አንደኛው አካውንታችሁ የመዘጋት እድል ሊኖረው ይችላል። ቢኮዝ ታክስ ኢንፎርሜሽን ኢትዮጵያ ላይ እየተከፈለ አካውንቱ ደግሞ ዩናይትድ ስቴትስ የሚሆንበት ሁኔታ የለም። በዚህ አይነት ምክንያት አንደኛ አካውንታችሁ ባን የመደረግ እድል ሊገጥመው ይችላል። ሁለተኛ የምትጠቀሙበት ፔመንት ሜተድም ደግሞ የዩኤስን ወይ የዩኬ ነው። ምክንያቱም ፔፓል ነው ወይ ፔነር ነው ወይ ደግሞ ቲክቶክ ካርድ ነው የምትጠቀሙት። ከዛ ውጭ ግን የኢትዮጵያ ውስጥ እነዚህ ሲስተሞች ደግሞ እንደማይሰሩ ይታወቃል። በዚህ ምክንያት የመዘጋት እድል ሊያጋጥማችሁ ይችላል። ሌላኛው ሁለተኛው ችግር ደግሞ የሚሆነው ኮኔክት ካረጋችሁት በኋላ የኢትዮጵያ ታክስ ኢንፎርሜሽን ካስገባችሁ በኋላ የምትለቁት ቪዲዮ የኢትዮጵያ ኮንተንት የማምጣት ወይም ደግሞ ቪዲዮዎቻችሁ ለኢትዮጵያ ኦዲየንስ የመላክ ሎኬሽናቸውን ቼንጅ የማድረግ ሁኔታ ሊገጥማችሁ ይችላል። ስለዚህ እንደዚህ አይነት ነገሮች ሀፕን እንዳያደርጉ ሞር ሪኮመንድ የሚደረገው አሁን ላይ ባለው ቆንጆ የሚባል ሶሉሽን ቲክቶክ አካውንታችሁን ስትከፍቱት ከዩናይትድ ስቴትስ ውጭ ባሉ ሀገሮች መክፈት፣ በቀሪዎቹ 6 ሀገሮች መክፈት፣ ስፔሻሊ በዩኬ መክፈት ሞር አዋጭ ነው። ፍራንስ መክፈት አዋጭ ነው። በእነዚህ ሀገሮች ከፍታችሁ መስራት ትችላላችሁ ማለት ነው። አይሆፕ በዚህ ቪዲዮ ላይ በበቂ ሁኔታ ሀሳቡ የተረዳችሁት ይመስለኛል። ታክስ ኢንፎርሜሽን እንዴት ማሟላት እንዳለባችሁ፣ እንዴት ማዘጋጀት እንዳለባችሁ በቀጣይ ሌላ ቪዲዮ እንድሰራላችሁ የምትፈልጉትን በድጋሚ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ይዘላችሁ እመጣለሁ። ለዚህ ዩቲዩብ ቻናል ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የቲክቶክ ማስተር ክላስ ምዝገባ ተጀምሯል። ክላስ ሊጀምር ጥቂት ቀናቶች ነው የቀሩት። ስለዚህ ለመመዝገብ የምትፈልጉ እታች ዲስክሪፕሽን ላይ ሊንክ አለላችሁ። አሁኑ ተመዝገቡ። ሌላ ቪዲዮ ሁላችሁንም አገኛችኋለሁ። መልካም ጊዜ ይሁንላችሁ።